እሺ ምከረው እምቢ ካለ መከራ ይምከረው ብለዋል እናቶቻችን። እናቶቻችን መክረው አልሰማ ካላቸው ይተውታል። በቃ መከራ ያስተምረውና ከዛ በኋላ ይመለሳል ብለው ማለት ነው። እና አቶ አብርሃምም የዛ ቢጤ ነው የሆነው። ተመከረ። ብዙ ሰዎች ተዋሉት፣ እሷ ተዋለችው። በዙሪያው ያሉ ሰዎች አይደሉም ተመልካቾቻቸው እኛ ሳንቀርተው እቺ ሴት አታወጣም አውጣ ከህይወት ካልነው አንሰማለ። ነገ ደግሞ ተመልሶ ከሷ ጋር ይመጣል። ዛሬ አንገቱን ያቀረቅራል፣ ያለቅሳል። ነገ ደግሞ ተመልሶ ከሷ ጋር ይመጣል። አይዞክን ያለው ልክ ትለዋለች። የነሱ ማለቂያ ስለሌለ በመጀመሪያ ግን ሰላም ብያለሁ። ሁላችሁንም በያላችሁበት ሰላምታ ይድረሳችሁ። በስማም ዛሬ የገጠመኝን አትጠይቁኝ እሺ። በፈጣሪ ስም እንትን ግሎባል ማነው ድራገን ሄጄ ነበርና ከጓደኛዬ ጋራ ውለን እዛ መጣን። ስመጣ ተከትለውኝ ሊፍት ላይ የገቡ እነዚህ በየቤቱ እየገቡ የሚፈትሹ ሰዎች አይደለ? ስማቸውን እንዳልጠራ ደግሞ እና እነሱ ሊፍት ላይ ተከትለውኝ አይገቡም። ከዛን ተከትለውኝ ክፈችልኝ። ወይኔ ስቲል እስካሁን ነው ድንጋጤ አለቀቀኝም። በየደቂቃው ልቤ እንደንትን ነው የሚመታው። በዛሬዋ እለት ብቻ ፀሐይ ላይ መዋል አለ፣ መሄድ መዞር አለ፣ ስራ ፍለጋ። ከዛ ስንመለስ ይሄ ነገር አለ፣ ረሃብ አለ። ስንት ኪሎ በአንድ ቀን እንደቀነስኩ ማለት ነው። እስቲ ሙጥጥን ያልኩትኝ ማለት ነው። ድንጋጤ ውስጥ እስካሁን አለቀቀኝም። እና ገብተው ፈተሹ፣ አዩ፣ መዘገቡ። ባለቤቷን እንግዲህ ቀጧት ማለት ነው። እና አንዳንድ አጋጣሚ አቃጣሪ ነው የሚባለው። እና የዛሬው የኔ አጋጣሚ አቃጣሪ ነው የሆነብኝ ማለት ነው። እና ጸሎት አድርጉልኝ እንግዲህ አይዲዬንም ያሉትንም ልጆች ፓስፖርታቸው ምናምን ፎቶ አንስተው ነው ሄዱት። እና እግዚአብሔር እንግዲህ ጠብቀን ነው የሚባለው። ጸሎት አድርጉልን ለማንኛውም ማለት ነው። አንዳንዴ ተረገማችሁ አላችሁ፣ ደግሞ ተራገሙ አላችሁ ከሰማችሁኝ ማለት ነው። እና ወደ ገደለው ስገባ አብርሃም ዛሬ ሩታ ጋር መስሎ ይሄዳል። ነገ ደግሞ ዛሬ ሩታ እንዲያለችኝ ብሎ ያችኛዋ ጋር ይሄዳል። እንደዚህ እያለ ህይወቱን መንታ መንገድ ላይ አድርጎ ወይ ከዚችኛዋ ሳይሆን በግዴታሽ ነው ልጄን የምታሳየኝ አለ። አነጋገር እንኳን ጸባይ የለህም። እንደው ዛሬ አንዳንዴ እሷ ሆት ስትሆን እንኳን አንተ በረድ ማለት አለብህ። እሷ ኃይለ ቃል ስትናገር አንተ ለስለስ ያለ ቃል ተናግረክ ነው ልጅህንም እሷንም መፈለግ ካልቀረ ጸባይክን አሳምረክ መሄድና ማስተካከል የምችለው እንጂ እሷ ተናገረች ብለህ ከአንተ የማይሆን ቃል ስትመልስ የማይሆን እንኳን ሰላምታ ስትመላለሱ ጭራሽ እየተሸካከራችሁ ወደማይሆን ደረጃ ላይ እየደረሳችሁ ነው። አሁንም እንዳየናችሁ ማለት ነው። እና አንዳንዴ አልሸነፍ ባይነት በህይወታችሁ ላይ ካለ በቃ የፈለገ ነገር ቢመጣ ራሳችሁን በቃ ዝቅ ያደረጋችሁ የሚመስላችሁ በቃ ለመሸነፍ እንኳን ሩባን ብቃት የላችሁም። ይሄ ለትዳር አያዋጣም። በቃ ሁሌ ተሸናፊ ሁን። ከመጀመሪያ ጀምሮ ስቲል እስካሁን ነው። ተው፣ የማልፈልገውን ነገር አታድርግ፣ ከህይወትህ አስወጣ፣ አታድርግ፣ የተባልከውን አታድርግ፣ ስማ ሰው የሚልክን ስትለው አንቺ ስታናድጂኝ መልሱ ራሱ ምንድን የሚባለው የዘገምተኛ መልስ ማለት ነው። ይቅርታ አድርጉልኝ ለቃሉ፣ በጣም የሚያስጠላ መልስ ማለት ነው የሚመልሰው። አብሯት መከተልና እንደገና እንትን መሸነፍ አይፈልግ፣ እንደገና ያሉትን ነገሮች አስተካክሎ ወደ ነበረበት መመለስ አይችል። በቃ ኃይለ ቃል፣ ሁሌ የማይሆን ኃይለ ቃል እየተነጋገረ ጭራሽ እሷን ማራቅ፣ እሷን የማይሆን ቦታ ላይ እንትን ማድረግ። ቡታጅራ መሄድክና እሷን ማስከተልክ በራሱ አንተም ነይ ባትላት አንተ እንትን ፊትም መቼም ባትሰጣት ተከትላክ አትመጣም። አይ ደስታክን አይታ ደስታን ለማበላሸት ነበር የመጣችው። እየተሳካላት ነው ያለችው እሷ የተሰጣት መልእክት ተልእኮ ስላላት ማለት ነው። እና ዛሬ ከሩታ ጋር የሰራኸውን ዩቲዩብ ደግሞ አይታ ነገ ትመጣና በቃ እኔ ያለሁልህ፣ አይዞህ፣ ራስን አትጉዳ፣ ጠንክር ምናምን በቃ ያልሆነ አተካራ ድራማ ፈጥራ እሷ በቃ እስኮዲያኛው እንድትጠላውና እንድትርቀው ነው የምታደርገው። ይሄ ደግሞ የማይሆን የማያዋጣ
እንትን ማለት ነው። እና ይገርማል ደግሞ ምንድነው ያለው እስካሁን አልወለድሽም እንዴ ለምን ቆየ? እሷ ነች እንዴ አድበልብላ ሆዷ ውስጥ ያስቀመጠችው? ከዛ ደግሞ በቃ ናውጣ ብላ ከሆዷ ጎትታ የምታወጣው እሷ ናት። ጅል። ለዚህ ነው ዘገምተኛ ያልኩት ማለት ነው። ጅል ነገር ነክ ገና ነሽ እንዴ? እንዴት ነው የማይጠየቅ ጥያቄ። እስካሁን አልወለድሽም እና እሷ ፈጣሪ አይደለች ሆዷ ውስጥ አስቀምጣ ከዛ በኋላ እንግዲህ አንዳንድ ሰዎች በኦፕሬሽን ቀናቸው ሳይደርስ የሚወልዱ አሉ አይደል? በኦፕሬሽን ያለ ቀን ደግሞ አይወለድም። እነዛም ቀናቸው ሲደርስ ማማጥ የማይፈልጉ ሰዎች ምጥ አልፈልግም ብለው በኦፕሬሽን የሚወልዱትም ደግሞ ራሳቸውን ሼፓችን እንዳይበላሽ ፕሮቶኮላችን እንዳይበላሽ ብለው አምጦ የወለደና በኦፕሬሽን የሚወልድ እናት የእናትነትን ጣዕም ምንም አትለየው። በምጥ መከራን ጭንቅን አይታ የወለደች እናት ናት እናት ማለት ነው። በኦፕሬሽን ቀኗ ደረሰም አልደረሰም ግን ከአቅም በላይ ከሆነ አምጣ ልጇ አቀማመጡ ትክክል ካልሆነ የሆነ ችግር የሚፈጥርባት ከሆነ አማራጭ ስለማይኖር በግድና ኦፕሬሽን ትደረጋለች። አምጣ ከአቅሟ በላይ ስለሚሆንባት በምጥ ጊዜዋ ካለፈባት እንጂ ያለ ጊዜ እንዴት ነው ሰው እንትን የሚለው? እና ልንከባከብሽ አልካት። ሆዱ ይገላበጣል ወይ እንዴት ነው? ደህና ነው ወይ? ብታሸተው ብትስመው በፍቅር ብትይዛት በፍቅር ተንከባክበ ከቃላት ነው የሚጀምረው የሰው ልጅ ማለት ነው። ከቃላቶችክ ፍቅር ብትሰጣት ከሁኔታክ ከድርጊትክ ፍቅር ብታሳያት የማይቀየር የማይመለስ ነገር የለም። ለዘመናት የማይሆኑ ነገራቶች እንኳን ተበላሹ ተብለው ተመልሰው አንድ ሆነዋል። ስለዚህ የማይስተካከል ነገር የለው። አንተ ታጥቦ ጭቃ ነክ፣ ዛሬ እዚህ ነክ፣ ነገ እዛ ነክ። እቺ ስታበሳጭክ እሷ ጋር ነው፣ እሷ መታን ያለው ላይ ዞ ነው። ምንድነው በቃ በዚህ የማይወጣ አዘቅት ውስጥ ገባችሁ። አይ ዶንት ኖ እንግዲህ የነገውን ማናቀው። አንዳንድ ሰዎች በጣም ይገርሙኛል። ከአንድ ሰው ጋር እዚህ ጋር ችግር ፈጠሩና አብረው የነበረ ጓደኛቸው ፍቅራቸው ህይወታቸው የነበረ ሰው ችግር ፈጠረ ብለው ወዲያውኑ ያንን ሰው ለማበሳጨት ለማናደድ ይሉና ከሌላ ወንድ ጋር ያራርቃል እንጂ በፍጹም አያቀራርብም። አንደኛ እንካ ሰላምታ አልፎ ዱላ መሰነዛዘር የማይገባ ድርጊት ውስጥ ይገባባሉ ማለት ነው። የሃይሚናውን ተመልከቱ። በእርግጥ አሞኝ ነው ከመንገድ ላይ ያላቀው ማስቶኝ ነው የገባው አለች። ልጁ ግን ሪአክት ያደረገው ልክ እንደሚያውቃት አይነት ነገር አድርጎ ነው። በቃ ውጣላት ምናምን ብሩክን የማያውቀው ይመስል ማለት ተሸናፊ ሆኖ እሱ ጥፋተኛ ሆኖ ይቅርታ ሌላት ቤቷ ሲገባ እሷ አሟት አጋጣሚ ሰው ደረሰበት። ልክ ማርክ ላይ ቤዚ እንደደረሰችበት አይነት ነገር ማለት ነው ሐዋሳ እንዳለ እና ይሄ ለፍቅራችሁ ጠንቅ ነው የሚሆነው። ቤዚን ደግሞ ዛሬ ማርክም ቤዚም ሰላም ለመፍጠር እቺኛዋ ያለውን ነገር ተነጋግሮ ተስማምቶ አንዳንድ ሴቶች ደግሞ የሚያደርጉት ማለት ነው እዚህ ጋር ከሱ ጋር ይስማሙና ወይም ወንድም አለ ከሷ ጋር ይስማማና በቃ በእናት ህይወቴን አትበጥብጥ ከህይወቴ ውጣ ወይ ከህይወቴ ውጪ ይባባሉና እዛ ጋር ከዛ ልክ የዛኛው የህይወት አጋሩ ስትመጣ እዛ ቦታ ላይ የሚያወሩት ሌላ ያቺ እንድትጠላው እንድትርቀው እንደውም እሷ ላንተ አትገባህም እሷ የምትገባህ መስሎ አታይም እንደ ንግግሯ አታይም እንደ ስርዓቷ አታይም እንደ ክብር የሌላት ምናምን አንቺ ክብር ኖሮሽ ለሰው ልጅ ክብር ልታስተምሪ ክብር ቢኖርሽ በዩቲዩብ ላይ የምታየው መልስ ይሆንሽ ነበር። አጠገቡ አደርሽም ነበር። አጠገቡ ደርሰሽ ህይወቱን አታመሰቃቂም ነበር። ለሷ ክብርን አታስተምሪያትም። ለሷ ደግሞ ለሱ እንድታከብረው አትመክሪያትም። በጣም ስርዓት ያላት ሴት ናት ቤዚ ማለት ነው። ማርክም ልክ እንደዛው። አንቺ ግን ዛሬ በህይወታቸው ገብተሽ ህይወታቸው አመሰቃቃሽ እንዳይተማመኑ እምነት በመሐከላቸው እንዳይኖር እምነታቸው እንዲጓደል ነው የምታደርጉት። በመሃል እየገባችሁ የምትበጠብጡ ሰዎች ማለት ነው። ያ ጅል ደግሞ ሃይሚን አፈቀርኩ ብሎ ያለው ይጃጃላሉ። ይሄ ተቱ ንቅሳት ልክ እንደው እንትን ይመስላችኋል፣ ጉራ ይመስላችኋል መሰለኝ። የሰው ስም መነቀስ፣ የሰው ፎቶ መነቀስ ምናምን ጉራ አይደለም። አንደኛ በእምነት አይፈቀድም።
ማንኛውም እምነት ትሆኑ አይፈቀድም። በሙስሊሞችም እንደምንሰማው አይፈቅዱም፣ በክርስቲያኑም አይፈቅድም። ተቱ ማለት ምን እንደሆነ እናውቃለን። ግን አውቀው ያደርጉትና ከኋላ ደግሞ በኋላ ይጸጽተናል፣ ጸጽቶኛል ማድረግ ይሉና እሱን ለማጥፋት ደግሞ ይጋጋጣሉ። እሱን በሚያጠፉበት ሰዓት ላይ ደግሞ የማይገባ በሽታ ተሸክመው ይኖራሉ ማለት ነው። ሃይሚን ተነቀስኳትኝ ብሎ በጽሁፍ እዚህ ጋር እንደው ካንቱ ልፋት ቢሆንብክ ልፋ ቢልክ እንደው ብታጣ ቆማ ትቀራለች እንጂ ሃይሚ እውነት አንተ ጋር ትመጣለች ብለህ ታስባለህ? እውነት ሃይሚ ወደ አንተ ትገለበጣለች፣ ወደ እኔ ትሆናለች፣ እኔ ጋር ትመጣለች ብላል? እንደው ሚሊዮነር ብትሆን እንኳን ዞር ብላ እንደማታይክ ነው የምነግርህ ማለት ነው። እኔ አላውቅም ማለት ዞር ብላ እንኳን እንደማታይክ ማለት ነው። እንኳን አለ ማብራክ ልትሆን ይቅርና እንደው አይንህን እንኳን አታየው፣ አብራክ እንኳን አትቆምም። እየተጃጃላችሁ የሰው ፎቶ የምትነቀሱ፣ እየተጃጃላችሁ የሰው ስም የምትነቀሱ ሰዎች ገና ያ ሰው ሳይወዳችሁ፣ ገና ያ ሰው ሳይቀርባችሁ ከዛን ጥፋ ሙግት ከገላችሁ ጋራ ከሰውነታችሁ ጋራ ሙግት እግዚአብሔር የፈጠረው አካል ላይ ሌላ ተጨማሪ እንትን ማስቀመጥ መጃጃል። እንዳልክ ደግሞ አገር ሽቶበታል ነው የሚባለው። እንዳልክ አገር ሽቶበታል። እውነት ለመናገር እንዳልክና ሄሉ አንድ ቢሆኑ በጣም ደስ የሚሉ ጥንዶች ይወጣቸዋል። አንዳንዴ ትዕግስት የሚባል በቃ እንዴት ነው? አንዳንድ ሴቶች በጣም ራሳቸውን ይክባሉ። ከኔ በላይ ሰው የለም ይላሉ። እኔ ለመን ይላሉ። እኔ ልሳም ይላሉ። እኔ ሽሩ ልባል ይላሉ። አንዳንድ ሴቶች ልክ አንዳንድ ወንዶችም አሉ ልክ እንደዛው ማለት ነው። በእንደዚህ አይደለም ህይወት የሚመራው። ሄሉ አሁን በቀደም ቀለበት አደረገች። ያ ቀለበት ያደረገችለት ልጅ አውልቃ ጣለች። እሱ ከድሮ ፍቅረኛው ጋር ቀጠለ። ቀለበቱን ግን ላይ ነው መሰለኝ ያለው አይደለም ነው አላውቅም። ይሄኛው ነገራቶችን ሁሉ ሲመክራት የነበረው ይቅርታ ብለው ከሱ ጋራ ዛሬ የሆነ እንትን ሰርታለች። ግን የሚያዋጣሽ እንዳልክና እንዳልክ ነው። እንዳልክ በጣም ጨዋ ሰው ነው። በጣም ስርዓት ያለ ሰው ነው። ለሰው ክብር ያለው ልጅ ነው። እውነት ለመናገር በጣም ስርዓት ያለው ሰው ማለት ነው። እና እሱ እንደሱ አይነት ወንድ ነው ላንቺ የሚገባሽ። በግሌ ከዚህ በፊት ሲሰሩ እንዳየሁት ከሆነ ማለት ነው። የማይሆን ቦታ ላይ የሄድን የማይሆን ስንበራያችን ላይ እየሰጠን ህይወታችንን ባናመሰቃቀለው። በነገራችን ላይ እግዚአብሔር ይሁናቸው እንጂ የጋሽዬ ልጆች በጣም አይን ገብተዋል። በጣም የሰው አፍ ገብተዋል። ሴቷም ትሁን ወንዶቹ በጣም የሰው አይን ገብተዋል። አለው ብለዋል። አጉል ታዋቂ እንሁን ብለዋል። በጣም ብዙ ቦታ ላይ ታይተዋል። ህይወታቸው ደግሞ እንደዛው መስቀልቅሉ እየወጣ ነው። ጋሽዬ ልክ ትላንትና ከኤፍሬም ጋር ሲሰራ እንደነበረው ማለት ነው። በኤፍሬም በአብርሃም አይቼ ትዳር ሁለተኛ ምናምን ነገር ብሎ በአብርሃም ምን ያህል እንዳዘነና እንደተሰማው ማለት ነው። እና ሶስተኛ ሰው በመሃል በገባ ቁጥር ህይወታችን እየተሻከረ ይሄድና ተመለስ እንኳን ስትሉት አይመለስም። በቃ ነገር ነው በውስጣቸው እየተቆሳሰሩ። አሁን ሩታን ተመልክቷል። ብዙ ያደረጋትን ነገር ወደ ኋላ ዞር ብላ ነው ማሰብ የምትጀምረው። ልክ እሱን ስታገኘው በቃ ግን በፍቅር ይዞ ነገራቶችን አስረስቶ በዛም በዚህም ብሎ ተንከባክቦ ሰፈር ድረስ ሄዶ ያቁታል። እናት አባቷ ቤት አይሄድም። አይኑን እንትን ብሎ አይሄድም። እናትና አባቷን ሄዶ አያናገርም። አዲስ አይደል በቃ ሽማግሌ ተልኮ በስርዓት ተጋብተዋል። ሄዶ እናትና አባቷን ቢያወራ ሰላም ይፈጠራል፣ ሰላም ይሆናሉ። እሱ ግን ጥግ ጥጉን እንደኖረ ሲሎ ከዚች ሰላም ከዛች እያለ እንደገና ደግሞ እኔ በመናገረው እንደዚህ ያደርግሽ እኔ በማድረገው እንደዚህ ይሆንሽ ምናምን ነገር እያለ እልህ ገደል ውስጥ ይከታል እንጂ እልህ ማንንም ሰው ቀይሮ አያናቅም። እና ለማንኛውም እንግዲህ በየቀኑ እኛም አቅማችን በፈቀደው እንጋጋጣለን ዩቲዩባችንን ለማሳደግ ማለት ነው። እና ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ደፋ ቀና ብዬ ለእናንተ ስል የማልሰራው ነገር የለኝምና አበረታቱኝ ነው ማለት የምፈልገው። አድርሱልኝ ለሩታ ሼር እያደረጋችሁ፣ አድርሱልኝ ለአብርሃምም ሼር እያደረጋችሁ ማለት ነው። እኔ በመክራቸው ይገባቸዋል ማለት ነው። ለማንኛውም አመሰግናለሁ። እዚህ ላይ ሰላም እደሩልኝ።